ህፃናትም ልክ እንደ አዋቂዎች ሁሉ የጨጓራ ህመም ሊያጋጥማቸው እንደሚችል አውቃላችሁ። ብዙዎቻችን ጨጓራ ህመም ሲባል የአዋቂዎች ብቻ ብለን ነው የምንስለው አይደለ? ትክክል አይደለም። ህፃናትም የጨጓራ ህመም ሊያጋጥማቸው ይችላል። ታዲያ የህፃናት ጨጓራ ህመም ምልክቶች ምን ምን ናቸው? ምን አይነት ምልክት ይሰጡናል? ከዛ በተጨማሪ ደግሞ ምክንያቶቹ ምን ምን ናቸው? እንዴት እናክመው? የቤት ውስጥ መፍትሄዎቹ ምን ምን ናቸው? በዛሬ ቪዲዮ እነዚህን ሰፋ ዘርዘር አድርጌ አቀርብላችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። በዛሬ ቪዲዮ ለህፃናትም ለአዋቂዎች እጅግ ፍቱን የሚባል የጨጓራ ህመም የቤት ውስጥ መፍትሄ አለ። በጣም ቀላል የሚባልና እሱ ነግራችኋለሁ። የተለየ ለየት ያለ ጁስ ነው። እሱን በዝርዝር እንዴት እንደምታዘጋጁት ነግራችኋለሁ። ይህ ቪዲዮ ብዙ ወላጆች ጋር እንዲደርስ አስተማሪ ስለሆነና ብዙ ሰው እንዳየው ከእናንተ የሚጠበቀው ሁለት ነገር ነው። አንደኛ ቪዲዮን ላይክ ማድረግ፣ ሁለተኛው ቪዲዮን እስከ መጨረሻ መመልከትና ሼር ማድረግ። ወደ ዋናው ርዕስ እና ዲስከሽናችን ከማለፋችን በፊት እንደምታስታውሱት የዛሬ 2 ሳምንት አካባቢ ከሀገር ወጥቼ ነበርና ፈረንሳይ ሀገር በተካሄደው የዩሮፒያን ሶሳይቲ ኦፍ ጋስትሮኢንትሮሎጂ ኤንድ ሄፓቶሎጂ ኒውትሪሽን ስብሰባ ተካፍዬ ነበረ። እዛ ስብሰባና ትሬኒንግ ላይ የህፃናትን አንጀት ህክምና የሚመለከቱ የጨጓራ ህክምና የሚመለከቱ በጣም ብዙ አዳዲስ ጥናቶች ቀርበዋል። እነዚያን ጥናቶችም ለእናንተ ለወላጆች እንዲሆን አድርጌ ሞዲፋይ አድርጌ ያቀርብላችኋለሁ። በሚቀጥሉት 5-6 ቪዲዮዎች የህፃናትን አመጋገብ፣ የህፃናት የአንጀት ጤንነት፣ የጨጓራ ጤንነት የሚመለከቱ ቪዲዮዎችን መሰራላችሁ። እነዛ ሁሉ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ብሩህ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ 7 ሰዓት ተኩል ላይ አዳዲስ መረጃዎችን ለእናንተ ወላጆች የምናቀርብበት ነው። እኔ ዶክተር ፋሲል መንበረ እባላለሁ፣ የህፃናት ስፔሻሊስት ሐኪም። እስከ መጨረሻው ቪዲዮን ይከታተሉ። በመግቢያ ላይ እንዳልኳችሁ ህፃናትም ልክ እንደ አዋቂዎች ሁሉ የጨጓራ ህመም ወይም ጋስትራይትስ የሚባለው ኬስ ሊያጋጥማቸው ይችላል። ዋና ምልክቶቹ ምን ምን ናቸው? አንደኛው ምልክት የምግብ ፍላጎት መቀነስ ያሳያሉ። በእርግጥ የህፃናት የምግብ ፍላጎት መቀነስ በጣም ብዙ ምክንያት አለው። አንዳንዱ በህመም ነው፣ አንዳንዱ ያለ ህመም ነው፣ አንዳንዱ የባህሪ ችግር ነው ወይም የአመጋገብ ስታይላችን። ከዚህ በፊት የህፃናት የምግብ ፍላጎት መቀነስ የሚያመጡ የወላጆች የአመጋገብ ስህተቶችን ሰርችላችሁ ነበርና ከቻላችሁ ይህን ቪዲዮ እንድትመለከቱት እጋብዛችኋለሁ። እዛ ላይ የወላጆች ስህተት በሙሉ ለህፃናት የምግብ ፍላጎት መቀነስ እንደ አንድ ምክንያት ይጠቅሳልና ስህተቶቻቸው መጀመሪያ አስወግዶ ከዛ በኋላ ደግሞ ስለ ጨጓራ ህመም ስለ ሌሎችም ማሰብ እንጀምራለን። አልፎ አልፎ ደግሞ የንጥረ ነገሮች እጥረት ለምሳሌ አይረን፣ ፎሌት፣ ቫይታሚን ዲ፣ ዚንክ የመሳሰሉትም እጥረቶች ካሉ ምግብ ፍላጎት በጣም ሊቀንስ ይችላል። ለማንኛውም የምግብ ፍላጎት የሚቀንሰው አንደኛው ምክንያት ግን የጨጓራ ህመም ሊሆን ይችላል። ሁለተኛው የጨጓራ ህመም ምልክት የሆድ መንፋትና የሆድ ቁርጠት። የሆድ ቁርጠት በተለይ ደግሞ ልክ ምግብ ሲበሉ ወዲያውኑ የሚቆርጣቸው ከሆነ ወይም የሚያስመልሳቸው ከሆነ ወይም ደግሞ አልፈጭ ብሎ ሆዳቸው የሚነፋ ከሆነ ሁልጊዜ የጨጓራ ህመም ማለት ላይሆን ይችላል። ሌሎች የጨጓራ ኬዞችም የአንጀት ኬዞችም ተመሳሳይ ምልክት ያሳያሉ። ስለዚህ እነዛን ለመለየት ሐኪም ጋር ቀርቦ ማስመርመር፣ ህክምና ማድረግ ያስፈልጋል። በነገራችን ላይ ከዚህ ጋር በተገናኘ ብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የአንጀት ህክምና፣ የጨጓራ ህክምና ከፈለጋችሁ እጅግ ዘመናዊ የሆነ ላቦራቶሪ፣ እጅግ ዘመናዊ የሆነ አልትራሳውንድ አለን። ህክምናውና ምርመራውን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ማስመርመር ትችላላችሁ። ሶስተኛው የጨጓራ ህመም ምልክት ደግሞ ማቅለሽለሽ ነው። ብዙ ጊዜ የጨጓራ ህመም ከተከሰተ ምግብ ለውጣ ማለት የማቅለሽለሽ ቋቀታ ሊኖር ይችላል። ይህ ለምንድን ነው? ምግባቸውን በትክክል መፍጨት ስለሚያቀታቸውና ያልተፈጩ ምግቦች ደግሞ ወደ ጭንቅላት የሚላኩ ኬሚካሎች ይኖራቸዋል። እነዛ ኬሚካሎች የማቅለሽለሽ ስሜት ያመጣሉ። ወደ ትውከትም ሊሄድ ይችላል። ሌላው ምልክት ደግሞ ትውከት ነው። እንዳልኳችሁ ትውከት ካለ ደግሞ ሁለት አይነት ነው። አንደኛ ምግብ ብቻ ሊወጣ ይችላል፣ ወይም ደግሞ ደም ሊታይ ይችላል። የደም ነጠብጣብ፣ የደም መስመር፣ በተለይ ደግሞ ኮፊ ግራውንድ ወይም ደግሞ ቡናማ መሰል ነገር ካገኛችሁ ያ በትክክል የጨጓራ ህመም እንደሆነ በጠንካራ ሁኔታ ይነግረናል። ደም ከአንጀት ወጣ ማለት ወይም ደግሞ በትውከት ላይ ወጣ ማለት ብዙ ጊዜ የሚያጋጥምን የጨጓራ አልሰር፣ የጨጓራ መቆጣት ወይም ደግሞ አንዳንድ ጊዜ ትውከቱ አሁንም ካስታወካቸው በኋላ መጨረሻ ደም የሚታይ ከሆነ የምግብ ቱቦ መድማትም ሊሆን ይችላል። ሌላው ምልክት የጨጓራ ህመም ያለባቸው ህፃናት የሚያሳዩት ምልክት ደግሞ ብዙ ጊዜ የማቅለሽለሽ ስሜት ይኖራቸውና ቶሎ ይጠግባሉ። ምግብ ትንሽ እንደበሉ በቃኝ ማለት ወይም ደግሞ መጀመሪያ ይርባቸዋል። ከዛ በኋላ ደግሞ ልክ ሊበሉት ሲሞክሩ ማቅለሽለሽ ስሜት ስለሚሰማቸው ወይም የጠገቡ ስለሚመስላቸው ቶሎ ያቆማሉ። በዛ ምክንያት ኪሏቸው እየቀነሰ ሊሄድ ይችላል። ስለዚህ እነዚህ ምልክቶች በአጠቃላይ የምታዩ ከሆነ ሆድ ቁርጠት፣ ትውከት፣ ኢቭን ደግሞ የምግብ ፍላጎት መቀነስ፣ ሆድ መንፋት የመሳሰሉት ነገሮች ከታዩ በአፋጣኝ ህክምና የሚፈልጉ ነገሮች ናቸው። ለምን ካላከምናቸው የጨጓራ ህመሞች እየተባባሱ የመሄድ እድል አላቸው። ታዲያ የጨጓራ
ህመም ምክንያቱ ምንድነው? አንደኛውና ዋነኛው አሁን በጣም እየበዛ ያለው የምግባችን አይነት ራሱ ጨጓራ ህመም ሊያስከስት ይችላል። በተለይ ደግሞ ከዚህ ቤት ሰርችላችኋለሁ ቺፕስ፣ በርገር፣ ፒዛ፣ ካቻፕ፣ ዘይት የበዛባቸው ነገሮች፣ ጨዋማ ነገሮች፣ በርበሬ የበዛባቸው ቅመማ ቅመም የበዛባቸው ነገሮች በአጠቃላይ ጨጓራን ሊያሳምሙ ይችላሉ። ህፃናት ደግሞ አስተውላችሁ ከሆነ በብዛት የሚመርጡት እነዚህ ምግቦች ነው። ዘመናዊ ምግቦች ስለሚመስሏቸው ወይም ደግሞ ልክ ወደ ውጭ ስትወጡ ለምሳሌ ለማዝናናት ወጣ ስትሉ ብዙ ጊዜ የሚታያቸው ወይ ቺፕስ መብላት ነው ወይ ካቻፕ፣ ፒዛ፣ በርገር መብላት ነው። ይህ ከስንት አንድ የሚያገኙት ስለሆነ ይጓጉለታል። በየቀኑ ቢያገኙት ኖሮ ላይጓጉለት ይችላሉ። ግን ከስንት አንድ የሚያገኙት ነገር አንዴ ሲያገኙ አብዝተው ይመገባሉ። ያ ደግሞ ጨጓራቸውን ሊረብሽ ይችላል። ይህንን በሳምንት 2 ቀን 3 ቀን ተደጋጋሚ ደግሞ የሚጠቀሙት ከሆነ የጨጓራቸው የላይኛው ሽፋን በጣም ሊቆጣ ይችላል። ይህም ደግሞ ምግብ ፍላጎታቸውን ይቀንሳል፣ ቁርቁርጠት ያመጣል፣ ትውከትም ቆይቶ ሊያስከስት ይችላል። ስለዚህ በተቻለ መጠን እነዚህ አሲዳማ የሆኑ ዘመና መጣሽ የምንላቸው ምግቦች ለስላሳ ሊሆን ይችላል፣ በርገር፣ ፒዛ ሊሆን ይችላል፣ ቸኮሌት ሊሆን ይችላል፣ ዳቦ ላይ የሚቀባቡ ጃሞች ሊሆኑ ይችላሉ። ኢቭን ስትሮቤሪ፣ ይሄ ስትሮቤሪ ጤናማ የምንለው ስትሮቤሪ አትክልቱ ራሱ አብዝተው የሚጠቀሙ ህጻናት ጨጓራቸውን ሊረብሽ ይችላል። ለምን? ስትሮቤሪ ብዙ ጊዜ በፔስቲሳይድ ብዙ ጊዜ ይረጭባቸዋል። በተለይ ከውጭ ኢምፖርት የሚደረጉ ስትሮቤሪዎች ፔስቲሳይድ ይረጭባቸዋል፣ ኬሚካላቸው ላይ አለ። በተጨማሪም ደግሞ ከፍተኛ አሲዳማ ስለሆኑ በሳምንት 1 ቀን ከተመገቡት በቂ ነው። ከመመገባቸው በፊት ደግሞ እነዚህ ስትሮቤሪዎች በውሃ መዘብዘፍና መታጠብ አለባቸው። ቀጥታ ህጻናት ከመሸጊያ ውስጥ እያወጡ መጠቀም የለባቸው። ስለዚህ ባጭሩ ዘመን አመጣሽ ምግቦች ባታበዙ፣ ለልጆቻችሁ በተቻለ መጠን ኦርጋኒክ ተፈጥሯዊ የሆኑ ከገበያ ወይም ደግሞ ከፋርም ላይ ቀጥታ ከገበሬው የሚገኙ ነገሮችን ብትጠቀሙ እመክራቸዋለሁ። ሁለተኛው የጨጓራ ህመም ምክንያት ደግሞ ኤች ፓይሎሪ ይባላል። ይህ በዓለም ላይ በጥናቶች አንደኛ የሚባለው የጨጓራ ህመም ምክንያት ነው። ኤች ፓይሎሪ ወይም የጨጓራ ባክቴሪያ የሚባለው በብዛት የሚተላለፈው ከሰዎች ሲሆን በንክኪ ለምሳሌ ከሽንት ቤት ጋር ባለ ንክኪ፣ እጃችንን ሳንጣጠብ አንዱ ባለው ንክኪ፣ በምራቅና በሌሎችም በቀላሉ የሚተላለፍ ነገር ነው። በነገራችን ላይ እንደኛ ባሉ ታዳጊ ሀገራት ላይ እስከ 90% የሚሆነው ሰው ኤች ፓይሎሪ ጨጓራ ውስጥ አለ። ኤች ፓይሎሪ ሰውነት ውስጥ ገባ ማለት ወይ ጨጓራ ውስጥ ገባ ማለት ግን ቀጥታ ጨጓራ ያመናል ማለት አይደለም። ምክንያቱም ምን መሰላችሁ? ኤች ፓይሎሪ ለአንዳንድ ሰዎች ተፈጥሯዊ ወይም ኖርማል ፍሎራ ወይም ኖርማል ሆኖ የሚቆይ ሲሆን ለአንዳንድ ሰዎች ግን የተወሰነ ቦታ ላይ በመቦርቦር ወይም ኢንፍላሜሽን በማምጣት መጀመሪያ የጨጓራ ህመም፣ ቀጥሎ ደግሞ የጨጓራ ሴሎችን በመቀየር ሜታፕሌዣ ይኖራል። ከዛ በመቀጠል ደግሞ አዋቂዎች ላይ እስከ ካንሰር ድረስ ሊያመጣ ይችላል ይላል። ስለዚህ ኤች ፓይሎሪ በሙሉ ስለተገኘ ብቻ ሰገራ ላይ ወይም ደም ላይ ስለተገኘ ብቻ ቀጥታ ይታከማል ማለት አይደለም። ሆኖም ግን በትክክል የጨጓራ ህመም ካለ በባዮሲ ፕሩቭን በሆኑ ነገሮች በትክክል ኤች ፓይሎሪ ህመም እንዳመጣ ካረጋገጥን ግን በትክክል መታከም ያለበት ነገር ነው። በነገራችን ላይ ቅድም ነገርኳችሁ ኮንፈረንስ ላይ አንዱ ያገኘነው አዲስ ትሪትመንት ምንድነው ወይም አፕዴት ምንድነው? ኤች ፓይሎሪ በፊት በ3 መድኃኒቶች ነበር የምናክመው፣ አሁን ግን በ4 መድኃኒቶች መሆን አለበት የሚል ነገር መጥቷል። ለምንድነው 4 መድኃኒቶች የሆኑት? አብዛኞቹ ኤች ፓይሎሪ ባክቴሪያዎች መድኃኒት ስለተላመዱ፣ በተለይ ክላሪትሮማይሲን የሚባለው መድኃኒት በጣም ስለለመዱት አሁን 4 መድኃኒት ተጠቀሙ እያለን ነው ህክምናው። ግን እሱ የምንጠቀመው በትክክል ካረጋገጥ ነው በኋላ ነው። ስለዚህ ልጆቻቸው የጨጓራ ህመም ምልክቶች ከታዩ አንዱ ቼክ የሚደረገው ነገር የኤች ፓይሎሪ፣ ጠንከር ሲል ደግሞ ኢንዶስኮፒም ሊሆን ይችላል። ሶስተኛ የጨጓራ ህመም ልጆች ላይ የሚያስከስተው ነገር ደግሞ የቫይረስ ኢንፌክሽኖች ናቸው። በእርግጥ ይሄ ለአጭር ጊዜ የሚቆይ ሲሆን በተለይ ኖሮቫይረስ፣ አዴኖቫይረስ እና ሮታቫይረስ የተለመዱ የአንጀት ኢንፌክሽን የሚያመጡ ናቸው። አንጀትን የሚያጠቃሉ፣ ጨጓራንም የሚያጠቃሉ፣ ማቅለሽለሽ፣ ትውከት፣ ተቅማጥ ሊኖራቸው ይችላል። አራተኛው የጨጓራ ህመም መንስኤ ደግሞ መድኃኒቶች ናቸው። አንዳንድ መድኃኒቶች ሳናቃቸው ለህፃናት እንሰጣለን፣ ቫይታሚኖችን ጨምሮ ማለት ነው። እና አንዳንድ ኬሚካሎች ለልጆቻችን ጨጓራ ሊያስቆጡ ይችላሉ። ስለዚህ ቫይታሚኖች የምትሰጡ ሰዎች በትክክል ሳታሳክሙ ወይም በትክክል ሳታስመረምሩ መልቲቫይታሚን በተደጋጋሚ የምትሰጡ ከሆነ የነዚህ የመልቲቫይታሚን ኢንግሪዲየንቶች ሊረብሻቸው ይችላል። አንደኛ። ሁለተኛ ደግሞ የህመም ማስታገሻዎች በተለይ እና አይቡፕሮፌን የመሳሰሉት፣ አስፕሪን የመሳሰሉት የላይኛው የጨጓራን ሽፋን ሊያስቆጡ ይችላሉ። ስለዚህ መድኃኒቶችን ቀጥታ ከመጠቀማችሁ ወይም ከፋርማሲ ቀጥታ ከመግዛት ይልቅ ሐኪም አማክራችሁ ወይም ደግሞ ኬዙን በትክክል ታውቆ መድኃኒት ብትሰጡ መክራቸዋለሁ። ኢቭን አንዳንድ አንቲባዮቲክሶች ለምሳሌ ኦግመንትን የመሳሰሉት ያለ አግባብ የምትጠቀሟቸው ከሆነ ማቅለሽለሽ፣ ትውከት፣ ተቅማጥ ሊኖራቸው፣ ስለዚህ መድኃኒቶችም እንደዚሁ ጨጓራን ሊያሳምሙ ይችላሉ ማለት ነው። አምስተኛውና ያልተለመደው ነገር ደግሞ አውቶ ኢሚዩኒቲ ይባላል። አውቶ ኢሚዩኒቲ ማለት ነጭ ደም ሴሎቻችን ወይም የራሳችን ሴሎች የራሳችን ሴሎች ሲያጠቁ ማለት ነው። አውቶ ማለት የራስ ማለት ነው። ራስን በራስ እንደ መጉዳት ወይም ራስን በራስ እንደ ማጥቃት ይቆጠራል። በነገራችን ላይ በዓለም ላይ በሕክምናው በአውቶ ኢሚዩኒቲ የሚመጡ በጣም ብዙ ህመሞች አሉ፣ የስኳር ህመምን ጨምሮ ማለት ነው። በነገራችን ላይ አይነት 1 የምንለው የስኳር ህመም በተለይ ህፃናት ላይ የሚከሰተው የስኳር ህመም አዲስ መድኃኒት ተገኝቶለታል እየተባለ ነው። እና ይህ አዲስ መድኃኒት ምንድን ነው? በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ብዛት ለህፃናትና ለታዳጊዎች የሚሆነው በጣም ተስፋ ሰጪ አዲስ መድኃኒት ነው እና ስለዛ መድኃኒት ሰፋ ዘርዘር አድርጌ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ያ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ፣ በተጨማሪ ደግሞ የደውል ምልክት መጫን፣ በተጨማሪ ደግሞ ስልካችሁ ላይ ያለው የዩቲዩብ ኖቲፊኬሽን ኦን ማድረግ አትርሱ። አሁን ብዙ ወላጆች ቪዲዮዎች እየደረሰን አይደለም፣ ሰኞ ሮብ ዓርብ እየለቀቅ አይደለም ብለው ይጠይቁኛል እና
አልጎሪዝሙ ምናልባት ስለቀነሰ ሊሆን ይችላል እንጂ ቪዲዮዎቹ ዘውትር ሰኞ ሮብ ፖስት እየተደረጉ ነው። ምናልባት ወደ እናንተ ካልመጣ ግን ብሩክ ኪድስ ብላችሁ ሰርች አድርጋችሁ በምታዩት መልኩ ሰርች አድርጋችሁ ገብታችሁ በየጊዜው የምንለቃቸው መረጃዎች የምታገኙ ይሆናል። በመጨረሻም ስለ መፍትሄውና ስለ ህክምናው እናወራ። የመጀመሪያው ህክምና የምነግራችሁ የመጀመሪያውና አንደኛ ህክምና የልጆቻችሁን የምግብ አይነት ማስተካከል ይኖርባቸዋል። ልጆቻችን የሚበሉት ምግብ አሁን ጤነኛ አይደለም ወይም ጤናማ የምንለው አይደለም። በተለይ አብዝተው ሻይን የሚጠቀሙ ከሆነ፣ አብዝተው ለስላሳ የሚጠቀሙ ከሆነ፣ ቸኮሌት፣ ጣፋጭ ነገሮች የሚጠቀሙ ከሆነ ጨጓራቸው በጣም ሊቆጣ ይችላል። እውነት ነው፣ ዳቦ በሻይ በጣም የተለመደ ቁርስ ነው በሀገራችን። ግን በተደጋጋሚ የምንጠቀመው ከሆነ በተለይ በሳምንት ከ2 ከ3 ጊዜ በላይ የምንጠቀመው ከሆነ ውስጡ ያለው ካፌን የሚባለው ነገር አሲድ በከፍተኛ መጠን እንዲመነጭ ያደርጋል። ሁለተኛ ደግሞ ታኒን የሚባለው ኬሚካል ደግሞ የአይረን አብዞርፕሽን ወይም አይረን ከምግባችን እንዳይመጠጥ በማድረግ ልጆችን ለደም ማነስ ሊያጋለጣቸው ይችላል። ስለዚህ ሻይ በዳቦ አብዝታችሁ ባትጠቀሙ መክራችኋለሁ። ለልጆቻችሁ ወተት በዳቦ ብትሰጡ፣ አቮካዶ በዳቦ ብትሰጡ የተሻለ ነው። የምትሰጡት ምግብ ደግሞ በተቻለ መጠን ፕሮሰስድ ያልሆኑ ያልታሸጉ ቢሆኑ እመክራችኋለሁ። ስለዚህ የጨጓራ ህመም ምልክት ከታየ ህጻናት ላይ ምን አይነት ምግብ እንመግባቸው ወደሚለው ደግሞ እንሂድ። ብዙ ጊዜ የሚያጋጥመ ነገር ምግብ ስንከለክል እና ምን እንብላ እና ምን እንመግባቸው የሚል ጥያቄ ይነሳል። ብዙ አማራጮች አሉ። ለምሳሌ ለልጆቻችሁ ፓፓያ በየቀኑ ብትሰጡ፣ ተልባ በየቀኑ ብትሰጡ፣ አቮካዶ ብትሰጡ፣ ሀባብ ብትሰጡ የጨጓራቸው የሌላኛው ሽፋን በጣም በከፍተኛ ሁኔታ እንዲረጋጋ ያደርጋል። ከዛ በተጨማሪ ደግሞ ከዚህ በፊት ሰርች የላችሁ ነበር አንድ የጨጓራ ህክምና የሚሆን ጁስ ምን ይባላል? የጥቅል ጎመን ጁስ። ጥቅል ጎመን ጁስ ይወጣል። እንዴት ነው የሚወጣው? የጥቅል ጎመኑን 1/4 ክፍል በመከታተፍ ወይም በትንሹ በመከታተፍ ጁስ መፍጫ ውስጥ በደንብ መፍጨት። በምስሉ ላይ እንደምትመለከቱት በደንብ መፍጨት። ከፈጫችሁ በኋላ ውሃ ማድረግ። ውሃ እየጨመራችሁ በደንብ ዱቄት እስከሚሆን ድረስ መፍጨት። በመጨረሻም ታጠሉትና ውሃውን ጠዋትና ማታ ግማሽ ብርጭቆ። ይህ ለአዋቂም ይሰራል፣ ለህፃንም ይሰራል። የጨጓራ ህመም ላለበት ሰው በጣም ጥሩ መፍትሄ ይሰጣል። ግማሽ ብርጭቆ ጠዋት፣ ግማሽ ብርጭቆ ማታ። የጥቅል ጎመን ጁስ ይባላል። ሌላውም ነገራችሁ ነገር ደግሞ የካሮትና የቀይ ስር ጁስ። ይህ ለአዋቂዎች ስኳር፣ ደም ግፊትን በጣም ይቀንሳል። ለህፃናት ደግሞ የጨጓራውን የላይኛው ሽፋን በማረጋጋት ወይም ደግሞ ሰውነታችን ዲቶክስፋይ ማድረግ ስትፈልጉ እንደ አማራጭ መጠቀም ትችላላችሁ። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ያስፍሩልን። እናንተም የሚያስቸግራችሁ ምልክቶች ካሉ ከታች ኮሜንት ላይ መጻፍ ትችላላችሁ። ስለ አዋቂዎች የጨጓራ ህመም ደግሞ ከዚህ በፊት ሰርች የላችሁ ነበር ሌላ ቪዲዮ፣ እሱም መለስ ብላችሁ ወደኋላ መለስ ብላችሁ ብታዩት ጋብዛችኋለሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ